ሰራተኞቹ ከቀን ወደ ቀን እየተሰናበቱ እየቀጠሉ ይሄዳሉ። ይህንን ተከትሎ ታዲያ አንዳንዶቹ ግራ መጋባታቸውን እየተናገሩ ይቀጥላሉ። ኢቢኤስ ቴሌቪዥን ምን ነካው የሚሉ ጥያቄዎች ቢበራከቱም ነገር ግን አብዛኛው ሰራተኛ በአመታት መካከል ከ4 እና ከ5 ሰራተኞች በላይ ህይወቱ ማለፋቸውንና በመቀጠል ደግሞ ኢቢኤስ ቴሌቪዥን ላይ የሚቆዩ ሰራተኞች አሁን ባለው ሁኔታ በድንጋጤና በፍርሃት ስራቸውን እየሰሩ እንደሆነ ይነገራል። አንዳንዶቹ ድንገት እየተሰናበቱ ነው። አንዳንዶቹ ደግሞ ድንገት ህልፈታቸውና ዜናቸው የተሰማ ይቀጥላል። ይህንን ተከትሎ ታዲያ ሶሻል ሚዲያውን ያጨናነቁ የኢቢኤስ ቴሌቪዥን ፈርጦች የሚባሉ ብዙ አመታቶችን ስንከታተል የነበርናቸው ሰዎች ድንገት መሰናበታቸውና ከቴሌቪዥን ማሰራጫ ጣቢያ መውጣታቸው መረጃዎች እየተንቀሳቀሱ ነው። አሁን ታዲያ ዋና የሚባሉት መሰናበታቸውን ተከትሎ ሉላገዙንና ዮናስን አስመልክቶ የወጡ ሰበር መረጃዎች አሉ። ውድ የቻናላችን ቤተሰቦች ይህ ሰላም ሚዲያ ነው። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት እየጠየቁኝ ሐሳብ አስተያየታችሁ እጅጉን ስለሚገነባን በሐሳብ መስጫ ሳጥን ላይ እንድታሰፍሩ እያልኩ በታላቅ አክብሮት ደግሜ ጠይቃችኋለሁ። ለወዳጅ ዘመዶቻችሁ ቪዲዮን ሼር እንድታደርጉና ቪዲዮ በሚለቀቅበት ሰዓት እንድትመለከቱ ቪዲዮ ከተመቻችሁ ደግሞ ላይክ እንድታደርጉ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ እጅግ ትኩስ ሰበር ወደሆነ መረጃ አልፋለሁ። እንወዳቸውና ትላንት የምንከታተላቸው ሰዎች ከማሰራጫ ጣቢያው እየወጡ እየሄዱም ይቀጥላሉ። ይህንን ተከትሎ ታዲያ በቅርብ ጊዜ ከኢቢኤስ ቴሌቪዥን የተሰናበተው ዘውትር ደሳለኝን ጨምሮ ትላንትና ከኢቢኤስ ቤት የወጡ ሰራተኞች ይወጣሉ ተብሎ እንኳን ፍንጭ ሳይሰጣቸው ከዛ ቤት የተሰናበቱ መሆናቸው ብዙዎችን ያስደነገጠ ጉዳይ ሆኖ ይቀጥላል። ይህንን ተከትሎ ታዲያ በኢቢኤስ ቴሌቪዥን ላይ አንዳንድ ክርክሮችና ውጥረቶች እየነገሱ ይሄዳሉ። የቴሌቪዥን ማሰራጫ ጣቢያው ኃላፊው ካለፈ በኋላ የተተኩ ኃላፊዎች በመካከላቸው ያለመግባባቶችና አንዳንድ ቅሬታዎች እንደነበሩ አንዳንድ ሰዎች የተናገሩ ይቀጥላሉ። የቴሌቪዥን ማሰራጫ ጣቢያዎች ላይ ያሉ ሰዎች አብዛኛዎቹ መሪዎችና ከፊት ሆነው የቲቪውን ሁኔታ ወይም የማሰራጫ ጣቢያውን የሚመሩ ሰዎች እርስ በርስ ያለመስማማትና የዘረኝነት የጎጠኝነት ነገር እንደሚታይባቸው በቤቱ የነበሩ አንዳንድ ሰዎች ሲናገሩ ሰምተናል። አለፍ ብሎ ደግሞ አንዳንዶቹ ከማህተብ ጋር ወይም ከሃይማኖት ጋር ነገሮችን እያሰሩና እያስተሳሰሩ የሚናገሩት ነገር ይደመጣል። ይህንን ተከትሎ ታዲያ በእያንዳንዱ አጋጣሚ ኢቢኤስ ቴሌቪዥን በማህተቤ ምክንያት አባረረኝ፣ ስራዎችን የምሰራባቸው መንገዶች ጥሩ ቢሆኑም ነገር ግን አንዳንድ ጊዜ በሃይማኖት አንጻር ውስጥ ያሉ ሰዎች ተጽዕኖ አድርጎብኛል የሚሉ ሰዎች በቁጥር እጅግ እንብዛ እንደሆኑና የበዙ ሰዎች እንደሚታዩ ይነገራል። ይህንን ተከትሎ ታዲያ አንዳንዶቹ እኔ ከማህተቤ በላይ ስራዬን አልወደውም፣ ስለዚህ ከዛ ቤት በወጣና የራሴን ስራ ብሰራ ይሻለኛል ሲሉ ይደመጣሉ። ይህንን ተከትሎ በሰዓቱ ተቃውሞዎችና ፈተናዎች ኢቢኤስ ቴሌቪዥን ላይ ቢበራከቱም ነገር ግን ከዛ በኋላ የቀጠሉ ሰዎች አሉ። ያ የቴሌቪዥን ማሰራጫ ጣቢያ አንዳንድ ጊዜ የሚያነሳቸው ሐሳቦችና የሚያመጣቸው ነገሮች አሳማኝ አይደሉም። አንዳንዶቻችን በሃይማኖት ምክንያት፣ አንዳንዶቻችን ደግሞ በማናቅባቸው ጥፋቶች ከዚያ ቤት እንድንሰናበት እንገደዳለን ሲሉ እያዳመጥን እንቀጥላለን። ታዲያ አሁን ባለው የህይወት መንገድና የህይወት እንቅስቃሴ ውስጥ አዳዲስ ሰዎች መተካታቸው ብቻ ሳይሆን አንዳንዶቹ ሰበብ እየፈጠሩ ከቤቱ እየወጡ እንደሆኑ ይነገራሉ። ከኢቢኤስ ማሰራጫ ጣቢያ አለፍ ብሎ አንዳንድ ፈተናዎች ደግሞ ወደ ህይወታቸው ብቅ ብለዋል። አብሯቸው የሚሰሩ ሰራተኞች በየዓመቱ መሞታቸውና በየሰዓቱ ደግሞ የልፈት ዜና መሰማቱ፣ በመቀጠል ደግሞ አብሯቸው የቆዩና የሰነበቱ ሰዎች ድንገት ተሰናብተው ከዚያ ቤት ወጥተው ፈጣሪ እኔን አስተረፈኝ አመለጥኩኝ፣ አንዳንዶቹ እኔ ከወጣው በኋላ በቁጥር 3 እና 4 ሰዎችና ጋዜጠኞች እዚያ ቤት ህይወታቸው ማለፉን ሰምተናል ሲሉ ነገሮችን በደስታ ሲናገሩ ሰምተናል። በቅርብ ጊዜያቶች ጀምሮ ደግሞ ዓመት ውስጥ 4 እና 3 ሰራተኛ ከዛ በላይ ሲያልፍና በቤቱ የሚሰሩ ሰራተኞችን ተከትሎ ደግሞ እየወጡ የነበሩ መረጃዎች እጅግ አስደንጋጭና አስፈሪ መሆናቸውም ጭምር ነው። አሁን ታዲያ በሰዓቱ የተሰሙ ያሉ መረጃዎችን ለማጣራት ብንሞክርም ኢቢኤስ ቴሌቪዥን የገባበት ፈተናና ቀጥሎ ነገሮችን ለማስቆም ፈተናዎች እየበረቱበት እየቀጠሉ መሆናቸው ነገሮችን ከዲጡ ወደ ማጡ እየቀጠሉ ወይም እየቀየሩ
ይሄዳሉ ተብሎ ይታመናል። አሁን ባለው ሁኔታ ታዲያ አንዳንድ የጋዜጠኞች ከቴሌቪዥን መስኮቱ ራቅ ብለዋል። ይህ የሚሆንበት ምክንያት ምን እንደሆነ ባይታወቅም አንዳንዶቹ ተሰናብተዋል የሚሉ ነገሮችን ቢያነሱም ነገር ግን አንዳንዶቹ አይ አሻፈረኝ ነገሩ ለረፍት ወጥቶ ነው ብሎ ቢናገሩም ነገር ግን አንዳንድ መረጃዎች ሾልኮ መውጣታቸውን ተከትሎ ዩቲዩብ ቻናሎችና ሶሻል ሚዲያዎቹ ተጨናንቋል። ከኢቢኤስ ቴሌቪዥን ዮናስ ተሰናብቷል ወይ የሚለው የብዙዎቹ ጥያቄ ሆኖ ይቀጥላል። ረጅም ዓመታቶችን አንድም ቀን ሳይጎድልና ከማሰራጫ ጣቢያው ሳይርቅ ረጅም ዓመታቶችን ሲጓዝ የነበረ ዮናስ የጠፋ የብዙዎቹ ጥያቄ ሊሆን ይገባል። ነገር ግን አሁን በወጡ መረጃዎችና አንዳንድ በተንቀሳቀሱ መረጃዎች መሰረት ዮናስ ከኢቢኤስ ቴሌቪዥን መሰናበቱንና ከኢትዮጵያ መውጣቱንም መረጃዎች ወጥቷል። ዘውትር ደሳለኝን ተከትሎ ዮናስ መውጣቱ ደግሞ ብዙዎችን ያስደነገጠና ብዙ ሰዎችን ግራ ያጋባ ኢቢኤስ ቴሌቪዥን ላይ ምንድነው የመጣው የሚሉ ጥያቄዎችን ግራ እንዲጋቡ ያደረገ መረጃ ሆኖ ይቀጥላል። ታዲያ ዮናስ አሁን ባለው ሁኔታ ከኢቢኤስ ቤት መሰናበቱ ሙሉ በሙሉ እርግጥ መሆኑ መረጃዎች ወጥቷል። ይህንን ተከትሎ የወጣበት መረጃ አንዳንድ ሰዎች እንደሚናገሩት ከሆነ በውስጥ በኩል ባሉ አለመግባባቶችና ቀጥሎ ያለውን ከኢትዮጵያ ውጭ ሄዶ የሥራ ሁኔታውን ለማስተካከልና ቀጥሎ እንደ ዘውትር ደሳለኝ ወደ ተሻለ የሥራ ኃላፊነት ሊመራ እንደሆነ ተናግረዋል። ይህንን ተከትሎ ታዲያ ዮናስ መውጣት ተከትሎ ቀጥሎ የወጡ ሰራተኞችና ሊወጡ እቅድ ይዘው እየተንቀሳቀሱ ያሉ በመቀጠል ደግሞ የቴሌቪዥን ማሰራጫ ጣቢያዎች ሊያሰናብታቸው ይችላሉ ተብሎ እየተነገሩ ያሉ ሰዎችና ሰራተኞች ቁጥራቸው እየጨመረ መምጣቱ በብዙዎች ዘንድ ድንጋጤንና ቅሬታን የፈጠረ ሆኖ ይቀጥላል። ታዲያ ሉላ ገዙ በመቀጠል ደግሞ ከኢቢኤስ ቴሌቪዥን የመሰናበት እድሏ ከ180% እና ከዛ በላይ ሊሆን ይችላል የሚሉ ሰዎች ስጋታቸውን እየጨመሩ እየሰጡም ይቀጥላሉ። ይህንን ተከትሎ ታዲያ አሁን ባለው ሁኔታ የሉላ ገዙ ቀጣይ ጣፈንታ ከኢቢኤስ ጋር ምን ሊሆን ይችላል የሚሉ ነገሮች እንኳን በስፋት እየተንቀሳቀሱ እንደሆነ ይነገራል። ዮናስ ወጥቷል፣ ዘውትርም ወጥቷል። ሌሎቹ ደግሞ ከዚያ ቤት መውጣታቸውን ተከትሎ ሉላ ገዙ ደግሞ በቅርብ ጊዜ በራሷ ዩቲዩብ ቻናል እና በራሷ የቴሌቪዥን ፕሮግራሞች ልትመጣ እንደሆነ መረጃዎች ወጥቷል። ከዚህ በኋላ በሚቀጥለው የሥራ አጋጣሚዋና እንቅስቃሴዋ ከኢቢኤስ ቴሌቪዥን ወጥታ የራሷን ዩቲዩብ ቻናሎችን ጀምራ ልክ እንደ መቅደስ ደበሳይ የራሷን ፕሮግራሞችን ልታዘጋጅ እንደሆነ መረጃዎች እየተንቀሳቀሱ ይሄዳሉ። ከቀን ወደ ቀን የሚወጡ ጋዜጠኞች መብዛታቸው ግራ ቢያጋባንም የሚወጡበት ደግሞ አወጣጣቸው ምንም ያክል ፍንጭ ሳይሰጡ እየሳቁና እየተዝናኑ በመቀጠል ደግሞ ራሳቸውን ወደ ተለያዩ የቴሌቪዥን ማሰራጫ ጣቢያዎች ላይ ተሰናብተው ማግኘታቸው ግራ የሚያጋባ ሆኖ ይቀጥላል። ዮናስ ተሰናብቷል፣ ቀጣይ ደግሞ ሉላ ልትሰናበት ነው የሚሉ መረጃዎች እጅጉን ተበራክተዋል። ውድ የቻናላችን ቤተሰቦች ለዛሬ ያዝንላችሁ ትኩስ ሰበር መረጃ ይህንን ይመስላል። ስለተከታተላችሁኝ ከልብ እያመሰገንኩኝ በየጊዜው የሚለቀቁ ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። በቀጣይ አዲስ ትኩስ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላም ተጠበቁ እያልኩኝ በቀጣይ አዲስ ትኩስ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ። ይህ ሰላም ሚዲያ ነው።